አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ጋዜጠኛና የመድረክ መሪው ወንደሰን ከበደ የመድረክ ማስታወሻ መጽሐፉን በሀገረ አሜሪካ ቨርጂኒያ ባስመረቀበት ዕለት በአሜሪካ የአሌክሳንደሪያ ከተማ ከንቲባ፣ ቨርጂኒያና የአሌክሳንደሪያ ከተማ ምክር ቤት ከንቲባ አሊያ ጋስኪንስ ጋዜጠኛ ወንደሰን ከበደ በኢትዮጵያውያንና በአሜሪካውያን መካከል የሁለቱንም ባህል ለማሳደግ ያለመ የሁለቱንም ባህልና ገጽታዎች በኪነ ጥበብ በማካፈልና በማስተማር ከሕፃን እስከ አዋቂ በአሌክሳንደሪያ የሚኖሩ ኢትዮጵያውያንን በማሰባሰብ ሐሳባቸውን እንዲለዋወጡና ትስስር እንዲፈጥሩ ትልቅ ሚና በመጫወቱ ለኅብረተሰቡ ያበረከተውን አስተዋጽኦ በማክበር ኖቬምበር 30 የወንደሰን ከበደ ቀን እንዲሆን አውጀዋል። ከንቲባዋ በፊርማቸውና በማኅተም የተረጋገጠ የምስክር ወረቀትም አበርክተውለታል። ጋዜጠኛ ወንደሰን ከበደ የመድረክ ማስታወሻ ከኢትዮጵያ እስከ ሰሜን አሜሪካ ከሚለው ማስታወሻው ላይ እኛም ይህንን ታሪክ እንመለከተዋለን። አብራችሁን ቆዩ። ፒያሳ ላይ ስመጥር የነበረው የዙቤር ሙዚቃ ቤት ባለቤት ያኔው ዲጄ አህመድ ዙቤር በአዲስ አበባ ኤግዚቢሽን ማዕከል የተዋጣለት ኮንሰርት ለማዘጋጀት ደፋ ቀና እያለ ነው። የፌስቲቫሉንም መጠሪያ ዙቤር ኤንድ ኤልመስ ኤክስትራቫጋንዛ ብሎ ሰይሞታል። አብዛኞቹ የዝግጅቱ ታዳሚያን የሁለተኛ ደረጃ ተማሪዎችና አፍላ ወጣቶች በመሆናቸው ለፌስቲቫሉ በሰጠው ስም ጭምር የተመልካቹን ስሜት አገኛለሁ የሚል እምነት ነበረው። የጊዜው ተወዳጅ አርቲስቶች፣ ኮሜዲያን፣ ዕውቅ የሙዚቃ ባንዶች በዝግጅቱ ላይ እንደሚመጡ በስፋት ተቀሰቀሰ። እንደተለመደው የኤግዚቢሽን ማዕከል ቅጥር ግቢ በተመልካች ይጨናነቃል ተብሎ ተገምቷል። ውጤቱ ግን የተገላቢጦሽ ሆኖ በኤክስፖ ታሪክ ታይቶ በማይታወቅ ሁኔታ በተመልካች ድርቅ ተመታ። በዕለቱ ከአዘጋጆቹና ከጥቂት ታዳሚያን በስተቀር በቦታው ዝር የሚል ጠፋ። ተመልካች ምን ይፈልጋል ተብሎ ታስቦበትና ተጠንቶ የተዘጋጀው ኮንሰርት እንዴት እንዲህ ሊሆን ቻለ የሚለው ለሁላችንም ያልተመለሰ ጥያቄ ሆኖ ሰነበተ። ውሎ ሲያድር ነገርየውን በሚገባ ስናጣራ ችግሩ ከፌስቲቫሉ ስያሜ ጋር የተያያዘ መሆኑን ደረስንበት። በወቅቱ ዙቤር የተባለ ግለሰብ ጓደኛውን በመግደል ወንጀል ተጠርጥሮ ታስሮ ነበር። የከተማው ሰው አስቀድሞ የሰማውን ወሬ ከሙዚቃ ኮንሰርቱ ስያሜ ጋር አያይዞ የሆዱን በሆዱ እንዳደረገ ፌስቲቫሉን ባላየ ባልሰማ ይለፈኝ ማለቱ ታወቀ። ምክንያቱ ደግሞ ከወንጀለኛ ጋር አንተባበርም በሚል ተቃውሞውን በአደባባይ ለማሳየት ነበር። እውነታው ግን ሌላ ነው። ዙቤር የሚለው
የአባቱ ስም ከወንጀለኛው ዙቤር እኩይ ምግባር ጋር ፈጽሞ የሚያገናኘው ጉዳይ አልነበረም ከስመ ሞክሼነት በቀር። ሆኖም አህመድ ዙቤር በሰዓቱ ባልገባው ምክንያት ብዙ የለፋበት ኮንሰርት አከሰረው። የጓደኛችን ከኪሳራ ላይ መውደቅ ቢያሳዝነኝም ሕዝባችን ለፍትሕ ሲል በተረዳው ልክ ያሳየውን ቁርጠኝነት ግን ሳላደንቅ አላልፍም በማለት ጋዜጠኛና የመድረክ መሪ ወንድወሰን ከበደ የመድረክ ማስታወሻ ከኢትዮጵያ እስከ ሰሜን አሜሪካ በሚል ካዘጋጀው መጽሐፍ ላይ ያቀረብነው ታሪክ ይህን ይመስላል። ይህን የማስታወሻ መጽሐፉንም እንድትመለከቱት እንጋብዛለን። የመድረክ መሪና ጋዜጠኛ ወንድወሰን ከበደ የተሳተፈባቸውንና ያዘጋጃቸውን ታላላቅ የኪነ ጥበብ መድረኮች ከሕይወቱ ጋር አዛምዶ የመድረክ ማስታወሻ በሚል ርዕስ ያዘጋጀውን መጽሐፍ እንድታነቡት አስገራሚ ፎቶዎቹንም እንድትመለከቱ እንጋብዛለን። ከመጽሐፉ ጀርባ ላይ ይህ ሰፍሯል። ከ1980ዎቹ መጨረሻ አንስቶ በአዲስ አበባ ኤግዚቢሽን ማዕከል ከአንጋፋና ወጣት አርቲስቶችና ስፖርተኞች ጋር ያካሄዳቸውን ፌስቲቫሎች፣ የንግድ ትርኢት፣ ልዩ ልዩ የበጎ አድራጎት ተግባራቱንና ጥበባዊ ክዋኔዎቹን በፎቶግራፍና በፖስተር በማስደገፍ ለዘመነኞቹ የወርቃማ ጊዜያት ማስታወሻ፣ ለጊዜያችን ትውልዶች የጥናት መነሻ እንዲሆን በማሰብ አሰናድቷል። በመጽሐፉ አዝናኝና አስገራሚ ገጠመኞቹንና ጥበባዊ ምልከታዎቹንም አካቷል። በግል ማኅደር አያያዝ ተምሳሌት መሆን የሚችለው ወንድወሰን ከ3000 በላይ የፎቶግራፍ ስብስቦችና በመቶዎች የሚቆጠሩ የኦዲዮቪዥዋል ፕሮዳክሽኖች በእጁ የሚገኙ ሲሆን በቀጣይ በዲጂታል አማራጮች ለሕዝብ ለማቅረብ እየተዘጋጀ መሆኑንም ገልጸዋል። ወንድወሰን ከበደ ለሰጠን ማስታወሻ ከልብ እናመሰግናለን። ቤተሰቦቻችን እናንተም ማስታወሻውን እንድትመለከቱ እንጋብዛችኋለን። አዲስ 1879 አሁንም የተለያዩ የታሪክ ማስታወሻዎቹን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879